ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሃበ ሕይወተ ዘለዓለም ክርስቶስ ተነሳ ከሙታን አጥፍቶ ሙስና መቃብር ሰጥቶናል የዘላለም ሕይወት አጥፍቶልን ሞትን በሞት ክርስቶስ ተነሳ ከሙታን አጥፍቶ ሙስና መቃብር ሰጥቶናል የዘላለም ሕይወት አጥፍቶልን ሞትን በሞት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ፍስሐ ወሰላም አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ለብርሃነ ትንሣኤው በሰላም በሕይወት ጠብቆ ጾሙንም ስዋየውንም በትዕግስት እንድንፈጽም አድርጎ አምላካችን የጠበቀን የተመሰገነ ይሁን። እንዲሁም ምእመናን ሁሉ ኢትዮጵያውያንም ዘክርስቲያን፣ ኤርትራውያን፣ ኦርቶዶክሳውያን፣ ግብጽ ኮፕቲኮችም እኛ በዓል አብረው ነው የሚያከብሩ። ትንሣኤ ያው የሃይማኖት አንድነት አንድ ነው። ሁሉም የቋንቋ ልዩነት ቢኖርም የሀገር የቦታ ልዩነት ቢኖርም በሃይማኖት በኩል ሁሉም አንድ ስለሆነ የተሰቀለው አምላካችን አንዱ ኢየሱስ ክርስቶስ ነውና የሁላችን አምላክ ስለሆነ የእሱን በዓል በተመለከተ ነው መልእክቱም እናስተላልፈው ያለንና ሁላችሁም ሕዝበ ክርስቲያን ለኢትዮጵያውያንም ለኤርትራውያንም ለግብፃውያንም ኮፕቲክ ኦርቶዶክሳውያን ሁሉ በሰላም በሕይወት ጠብቆ ለበዓለ ትንሣኤው በመጀመሪያ እንኳን አደረሳችሁ፣ እንኳን አደረሰን። የአር አምላካችን ተመሰገነ ይሁን። በዛሬው ዕለት እንግዲህ ትንሣኤውን የምናከብረው ቤተ ክርስቲያናችን ትልቁና የመጨረሻ በዓል ማለት ይቻላል። የበዓላት ሁሉ መጨረሻ እና ትልቁ ምክንያቱ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በአዲስ ኪዳን ያሉት ሕጎች አዳዲሶች ሁሉ የመሰረታቸው ጌታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ ያለው ጥምቀቱ፣ ልደቱ፣ ጥምቀቱ ከዛ ጾሙም እንግዲህ ያሁን ጌታ የጾመው ነው፣ እኛም የጾምነው ገዳመ ቆሮንቶስ 40 ቀን 40 ሌሊት ጾሟል። የመጣው በስጋ አካል ስለሆነ ምንም እንኳ መለኮታዊ ባህሪው ከስጋ ጋር አምላክነት የአምላክነት ስራ ቢሆንም አምላክ ቢሆንም በመለኮታዊ ባህሪው ነገር ግን ከስጋ ጋር ስለተዋሃደ በስጋ አካል ስለተገለጸ ከእናታችን ድንግል ማርያም ነፍስና ስጋ ተዋህዶ በአካለ ስጋ ነው የተገለጸውና እነዚህ ስራዎች ሁሉ የስጋ ስራ ሆነው ነው የሚታዩ።
በውስጣዊ ባህሪ መለኮታዊ ባህሪ ቢኖርም ጌታችን ኢየሱስ ክርስቶስ ግን በስጋ አካል ሆኖ በሰው ምሳሌ ሆኖ በሰው አምሳል ሆኖ ነው በዓለም ላይ ያስተማረን ስርዓት ያሉት ስርዓቶች ሁሉ የመሰረተልን እና የስጋ አሁን ዘሃም ወሞተ በስጋ ዋኮ በህላው የመለኮቱ እነ ኤጲፋኒዮስ የቆጵሮስ የነበረው ኤጲስቆጶስ እነ ቅዱስ ቄርሎስም በሃይማኖታው የታመመው የሞተው ታመመ ስንል መከራ ነው። መከራው የተቀበለው የሞተው በስጋው ነው። ዋኮ በህላው የመለኮቱ በመለኮታዊ ባህሪው አይደለም ይላል። ምንም እንኳ መለኮታዊ ባህሪው ስጋን መለኮታዊ ባህሪ መለኮት የተዋሃደው ቢሆንም በተአቅቦ ነው። በተአቅቦ ስለዚህ መለኮት ምንም ስጋ ሞተ የምንለው መከራ ተቀበለ የምንለው ተሰቀለ የምንለው ሞተ ወደ መቃብር ወረደ የምንለው ሁሉ ስጋ ነው። ስጋን ምክንያቱ ሁሉንም በአካለ ስጋ ሆነ ነው የፈጸማቸው። በመለኮታዊ ባህሪው እግዚአብሔር መውደቅ፣ መነሳት፣ መታመም፣ መሰቃየት ወይም ደግሞ በሰዎች እጅ መውደቅ ወደ ሞት ወደ መቃብር መሄድ የማይችል ነው፣ አምላክ ነውና በዚያው በመለኮታዊ ግን ስጋን ስለተዋሃደ ብቻ በአንድ ላይ ይነገርለታል ማለት ነው እና ያ መለኮታዊ ባህሪ ያለው ስጋ በቀራንዮም የተሰቀለው ስጋውን ነው። መለኮትና ትስብእት ሲዋሃዱ ሳሉ በማህፀነ ማርያም በድንግል ማርያም እናታችን በተአቅቦ ሆኖ ነው የተዋሃዱት። መለኮትም የስጋን ባህሪ አላጠፋውም። ስጋንም መለኮታዊ ባህሪ በመዋሃዱ ስጋነቱ አልተቀየረም። ስጋ ነው። ያ ስለሆነ መከራ መስቀልም መሰቀሉም መገረፉም ሞትንም ወደ መቃብር መውረድንም ያስከተለው ስጋ ስለሆነ ነው። ስጋን ነው። ሰዎች ሊዳስሱት፣ ሰዎች ሊገርፉት፣ ሰዎች ሊይዙት የቻሉት ስጋ ስለተዋሃደ ነው እና አምላክ ወሰብ ሲነገርለት ግን ኢየሱስ ክርስቶስ አምላክ ተብሎ ነው መነገር ያለበት። አምላካችን ኢየሱስ ክርስቶስ ተብሎ ስም አንድ ስም ነው የሚሰጠው። ሁለት ስም አይሆንም። ምንም እንኳ በአካለ ስጋ ቢታይም ቢገለጽም ለመለኮት ሌላ ስም ለአካል ሌላ ስም መሰጠት አይቻልም። በአንድ አካል ሆኖ በአንድ አካል ሆኖ በአንድነት የሰውነት ስራም የአምላክነት ስራም ነው የሰራ ኢየሱስ ክርስቶስ። የአምላክነቱ ስራ ሲገለጽ የሚገለጸው በተአምራቱ ነው። በተአምራቱ በሚያደርገው ስራዎች በዚያ ነው የአምላክነቱ ስራ የሚገለጸው። የሰውነቱ ስራ ግን ሰው የመሆኑ ግን ተራበ፣ ተጠማ፣ አዘነ፣ ደከመ፣ ከዛ በኋላም ተገረፈ፣ ተሰቀለ፣ ሞተ፣ ተነሳ እንላለን። ተቀበረ፣ ተነሳ እንላለን። እነዚህ ሁሉ በስጋ ባህሪው የሚገለጹና የተደረጉ ናቸው። ሰውም የሚያየው እነዚህ ነው። ሰዎች የሚያዩቸው ሐዋርያትንም ሌሎችም ይህንን የተደረገውን ነው እንግዲህ እና እነዚህ ሁሉ የስጋ ጠባይ ናቸው፣ በስጋ የተፈጸሙ ናቸው። መለኮትና ትስብእት ወይም ስጋ በተዋህዶ ሆነው መለኮትም ስጋንን ሳይቀይር የስጋ ባህሪን የስጋንም አካል ሳይቀይር ስጋንም የአምላክነቱን ሳይቀይር ወይ ተወለጠ ባህሪ መለኮቱ በከዊነ ሰብ
ሰው በመሆኑ ባህርየ መለኮቱን አልተቀየረም። እንደ አምላክነቱ የአምላክነቱ ስራ ይሰራ ነበረ። እና ምንድነው የአምላክነቱ አምላክ መሆኑ የሚታወቀው በስራው ነበረ። በንግግሩ ብቻ አይደለም። በስራው እስመ ስምዐ ቃላቲሁ ምግባሩ ውእቱ ይላል ሐዋርያ ወንጌል ዮሐንስ። የንግግሩ ምስክሮች ስራዎቹ ናቸው ይላል። ምክንያቱ ሰው ተናግሮ ሳይሰራው የሚቀር አለ፣ ሳይሰራም ይቀራል። ተነግሮ የሚቀሩ ነገሮች አሉ እና እነዚህ ተነገረ እንጂ ተሰራ አይባልም። እና የጌታ ንግግር ግን በስራው ይገለጽ ነበረና የንግግሩ ምስክር ስራው ነው ብሏል ወንጌላዊ። እስመ ስምዐ ቃላቲሁ ምግባሩ ውእቱ። የንግግሩ ምስክሮች ወይም ምስክር ስራው ነው ብሏል። እና ስራ ከንግግር ይልቅ ምስክር ስለሆነ ንግግር ተናግሮ ሳይሰራ ይቀራል። ስራ ግን ስለዚህ ተናገረ ሰው ስለተናገረ ሰራ ተብሎ ሊቀመጥ አይችልም ወይ ሊዘገብ አይችልም። ተናግሮ ነበር ይባላል እንጂ ሰራ አይልም። ስራ ግን ያ የተነገረው ተሰራ በተግባር የሚታይ ነውና ቋሚ ሆኖ ደግሞ ይገኛል ማለት ነው ስራው ራሱ። ስለዚህ የጌታ የአምላክነቱ ስራ በስራው ነበር የሚገለጸው እንጂ በአካል አይደለም። አካሉ የሰውን ስጋ ነው የተዋሃደው። የእመቤታችን ስጋ ነፍስና ስጋ የተዋሃደው አካሉ ኢየሱስ ክርስቶስ የሰውን አካል ነው። ነሳ አርአያ ገብር የሚለው በቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ላይ ያለው ርእሶ አትሕቶ ርእሶ ነሳ አርአያ ገብር ወተአዘዘ እስከ ለሞት ወሞትህ ኮነ ዘበመስቀል። ራሱን አርአያ ገብር የሚለው የሰውን ስጋ ነው። የአገልጋይነት አካል ወይም ስጋ ነው አገልጋይ የተባለውና የአገልጋይነት ስጋን ተዋሃደ ወይም ደግሞ ሰው ሆኖ ተገለጠ። ሰው መሆኑም እስከ ሞት ድረስ ደረሰ። ትሕትናው መታዘዙም ሞቱንም በመስቀል ላይ ሆነ ይላል እና እንግዲህ በአካለ ስጋ ሆኖ ነው የአምላክነትንም ስራ የሰውነት የስጋንም ስራ የፈጸመው። ስለዚህ መለኮቱ መለኮታዊ ባህሪ ስላለው የጌታችን ኢየሱስ ክርስቶስ እስከ ስቅለት ድረስ ድህነቱ እስከ ስቅለት ድረስ ነው፣ እስከ ሞት ድረስ ነው። ከዛ የመቃብር ታሪክ ነው ያለው። ሰው ስራ የሚሰራው በህይወተ ስጋ እስካለ ድረስ ነው። መልካም ይሁን ክፉም ይሁን የሚሰራው ብዙ ነገሮች ሁሉም ያከናውን በህይወተ ስጋ ላይ የጌታችን ኢየሱስ ክርስቶስ ስራዎችም ከልደት ጀምረው እንግዲህ እስከ ስቅለት ያሉ ስራዎች የሐዲስ ኪዳን ህጎች አስቀምጧል። ከዛ የመጨረሻው ድህነት የፈጸመው በዕለተ ዓርብ ነው። እንግዲህ አዳም ከበደሉ የዳነበት የሰው ልጆች ሁሉ ሁላችንም የዳነበት ማለት ነው። ከዚያም ስቅለቱ በተሰቀለ ጊዜ ብዙ ጌታ ሙታን አስነስቷል። ያን ጊዜ ወደ 6000 ያህል ሙታን ተነስተዋል ይላል ከእግረ መስቀሉ እና እንደገናም እንደ ሞት ነው ትንሣኤ ሙታን አሁን ነው የመሰረተው ጌታችን ኢየሱስ ክርስቶስ በኩረ ትንሣኤ ሙታን ከሙታን የመነሳት የመጀመሪያ ሆነ ተብሎ የሚነገርለት በጌታችን የተነሳበት ትንሣኤው ነው። ይሄ ትንሣኤ ዘጉባኤ ይባላል። በመጨረሻ በዕለተ ምጽአት ሁላችንም የምንነሳበት ነው። በዚሁ ትንሣኤ እመቤታችንም በጌታ አይነት ትንሣኤ ተነስታለች። ሁለተኛ ሌላ ትንሣኤ አያስፈልጋትም። ትንሣኤ ሙታን መኖሩ እና አልዓዛር ከሙታን ሲያስነሳቸው ያ ሁሉ ምስክርነት ነው። እና አልዓዛር በቃሉ ነው በቃ
አልዓዛር ናጻ አፋ ከመቃብር ወደ ውጭ ወጣ አለው። በቃሉ ነው እንግዲህ። አሁን እኛ አምላክ ስለሆነ ነው እንጂ እንኳን ሙት ጠርተን ተነስቶ ሊመጣልን ደህናውን ሰው እንኳ ካልፈለገን ጠርተነው አይመጣም። አምላካችን ግን አምላክ ነውና መቃብሩ አጠገብ ሆኖ በቃል ብቻ ነው፣ አልዳሰሰው፣ አልነካው። በቃሉ ብቻ አልዓዛር ወደ ውጭ ወጣ፣ ተነስና ናውጣ አለው። ከዛ እንደተገነዘ ነው የወጣው። እና ትንሣኤ ሙታን መኖሩ ለእኛ ይህ ትልቅ ነው። ሌሎችም 3 ያህል ሙታን አስነስቷል ጌታ። እነዚያ ሁሉ ያን ጊዜ ሲያስተምር ሳለ ማለት ነው። እና ይህ ትንሣኤ ሙታን መኖሩ እንደገና አልዓዛር በቆጵሮስ ወደ 40 ዘመን ምናምን ቆይተዋል ነው የሚለው። በኋላ ነው የሞተ እንደገና። ስለዚህ ትንሣኤ ሙታን ዘጉባኤ ይጠብቃል። ጌታ የተነሳበት አይነት ሁላችን እንነሳበት። ያ ደግሞ ትንሣኤ ሙታን ተነስቶ ወደ ገነት ሳይሆን ወደ መንግስተ ሰማያት ነው የምንገባው። ያን ጊዜ በደለኞች ፍርዳቸው ያገኛሉ፣ ደጋግ ሰዎች ደግሞ ዋጋቸው ያገኛሉ እና መንግስተ ሰማያትን ነው። አሁን ትንሣኤ ሙታን ጌታ መቃብሩ እንግዲህ ሲነሳ መቃብሩ እንደተዘጋ ነው። ምክንያቱም በሐዲስ ሥጋ ነው የተነሳ ጌታችን ኢየሱስ ክርስቶስ በሐዲስ ሥጋ ረቂቅ ሰማያዊ በሆነው በግዙፍ ሥጋ አይደለም ሲነሳ። ረቂቅ በሚሆንበት ጊዜ ሥጋው እንዳለ ተነስቷል። ነገር ግን ያ በሥጋዊ ዘመነ ሥጋዊው የነበረ በሐዲስ ሥጋ አሁን የተነሳው ረቂቅ መሆን ይችላል፣ ግዙፍ መሆንም ይችላል እና ሰማያዊ ጌታ ሥጋውን የነበረውን አካሉ ተነስቷል፣ አብሮ ተነስቷል። የእኛ ትንሣኤ ሙታን ቢሆንም ሌላ ነፍስ ወደ ነበረው ሥጋችን የሚያመጣ የነበረችው ነፍሳችን ነው የሚመልሳት። በትንሣኤ ሙታን እኛ ስነሳ ልክ ጌታ ራሱ ወሶጣ ለነፍሱ አመሳልስት ዕለት ሶጣ ነፍሱን በ3ኛው ቀን ከሥጋው ጋር አዋህዶ አስነሳ እንዳለው ዮሐንስ አፈወርቅ ነፍስን ከሥጋ ጋር የምትዋሃደው እኛም ስንነሳ የነበረች ነፍሳችን እሷ ነው ከሥጋችን ወደ አፈርነት ከተቀየረው አጥንታችን አካላችን ተዋህዳ በትንሣኤ ሙታን ጊዜ በዕለተ ምጽአት የምትነሳው እሷ ናት እንጂ ሌላ ነፍስ ይፈጠራል ማለት አይደለም። እና ትንሣኤ ሙታን መሰረት ለድህነታችን ለሁሉም ስራችን ሁሉ የመጨረሻው ክብር የምናገኝበት የመጨረሻው የእግዚአብሔር መንግስት የምንወርስበት ነው ይህ ትንሣኤ ሙታን። እና መቃብሩ ባዶ ነው የተገኘው። ምክንያቱ ተቀንሶ ሥጋ የሚነሳ አይደለም። የኛም ቢሆን ጌታም የተገነዘበት ጨርቅ ብቻ ነው የተገኘው። እንግዲህ ይሄ በወንጌላውያኑ ተቀምጧል፣ ጽፈውታል ሁሉም። እና መላእክትም ለሴቶች ና ትርአያ መቃብሩን የተቀበረበትን ታይ ዘንድ ኑ ከፈለጋችሁ አሏቸው። መላእክት ሲያበስሩ ተነስተዋል እዚህ የለም ብለው የተገነዘበት ጨርቅ ብቻ ነው የተገኘው። በኋላም ለሐዋርያት ሲገለጽ ሳለ በዝግ ቤት ነው የገባ። በዝግ ቤት መቃብሩም እንደተዘጋ ተነስቷል። እንግዲህ ያ መለኮታዊ ስራው ነው። አሁን ከኋላ የሥጋ ስራ አይደለም አሁን የሚሰራ ከትንሣኤው በኋላ ጨርሷል። በሥጋ የተቀበለው መከራ ሁሉ እስከ ሞት ድረስ ነው የነበረው። ያ የነቢያት ትንቢትም ይሁን የጌታም ዕቅድም እስከ ሞት ድረስ ነው። አዳምን ለማዳን እስከዚያ ተሰቅሎ ድረስ ማዳን እስከ መቃብር ድረስ ነው እና ስራውን በሥጋዊ ሕይወቱ በነበረው ስራው ጨርሷል። ታዲያ የመቃብሩም ሥጋውን አብረን የተነሳ ግን በረቀቀ ነው የተነሳ እንደተዘጋ መቃብሩ
ወደ ሐዋርያት አንድ ላይ ሰብስበው ቤት ሲገባም ቤቱ እንደተዘጋ ሁለቱም ጊዜ ገብቷል። መጀመሪያውን ሳምንት፣ ከዚያ ደግሞ የአግቦተ ግብር ዳግማይ ትንሣኤ የምንለው ያን ጊዜ እና ሁለቱም እንደተዘጋ ነው የገባ። በኋላ እነሱም ራሱ ገርሟቸው ሐዋርያት እነሱም ወመሰሎሙ ከመ መንፈሰ ዘይሬዊ መንፈሰ ምታት የሆነ ረቂቅ መንፈስ የሚያዩ መሰላቸውና ደነገጡ። ከዛ ደግሞ ሰላም ለክሙ ሰላም አላችሁ ወይ ሰላም ይድረሳችሁ ካለ በኋላ ወዘንተ ብሂሎ አርአየሙ እደዊሁ እገሪሁ ዘተቀነወ ወርግ ዘተገበሁ እነዚህ የተቸነከሩ እጆቹና እግሮቹንም እንደገናም ጎኑ ቀኝ ጎኑ የተወጋው ጦርም አሳያቸው። እኔ ምታት ወይም መንፈስ አይደለሁም፣ እንደምታውቁኝ እኔው ነኝ። አነ ውእቱ ለመንፈስሰ አልበቱ ስጋ ስጋና አጥንት መንፈስ የለውም፣ ረቂቅ ነውና። መንፈስ እንግዲህ ረቂቅ ማለት ልክ እንደነ ማኒ ያሉትን ነው። ማኒ መንፈስ ነው፣ ረቂቅ ነው ብሎ ነበረ ማኒ። ግን ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሙሉ አካል ከእመቤታችን ድንግል ማርያም ነፍስና ስጋ ተዋህዶ ሙሉ ሰው ሆኖ ነው የተገለጸው እንጂ መንፈስ አይደለም። ስለዚህ ጌታ ሲያሳምናቸው ከትንሣኤ ሙታን በኋላ አካሉ እነ ቶማስ ሁሉ ጎኑ ዳስሰውታል። ለሐዋርያትም እንዳለ እጆቹ የተቸነከሩ ጎኑ የተወጋው ጦር ሁሉ አሳይቷቸዋል። ይሄ በወንጌላውያን በሉቃስ ምዕራፍ 24 አለ፣ መጨረሻው ምዕራፍ በማቴዎስ 28 አለ። ምዕራፉ 4 ወንጌላውያን ጽፏል ሁሉም። እና እንግዲህ ጌታ ከሰው ጋራ የኖረውም ያስተማረውም እንደገናም መከራ የተቀበለውንም ወደ ስቅላትም ወደ ሞትም ወደ መቃብርም የወረደው በስጋ ምክንያት ነው። ስጋ ስለሆነ ነው እንጂ መለኮታዊ ባህሪው ብቻ ቢሆን አይዳሰስ አይታይ፣ ቅድም እንዳልኳች በስራ ይገለጥ እንደሆነ ነው እንጂ መለኮት የሚዳሰስ የሚታይ አይደለም። የመለኮትና የትስብእት የስጋ መዋሃድ እንደ ብረትና እሳት ይላሉ። ቅዱስ ቄርሎስ ያለውን ነው። እሳቱ ሲግል ብረቱ ቅርጹ ባይጠፋም እሳቱ ይዋሃደዋል። እሳቱ ተዋህዶ ይዋሃደዋል እና እንደዛ አይነት ነው ይላል። እንደገና እንደ ነፍስና እንደ ስጋ በእኛ ያለችው ነፍስም ቢሆን ከስጋችን ጋር ተዋህዳ ትኖራለች። የት አካባቢ ነው ያለች ማለት አንችልም። ስንሞት ብቻ ነው መለየት የምናውቀው። ስጋ ወደ መቃብር ይሄዳል፣ ነፍስ ደግሞ ወደ እግዚአብሔር ወደ መንግስተ ሰማይ ወይም ወደ ገነት ትሄዳለች፣ ወደ እግዚአብሔር ትሄዳለች። እና ሰው ነፍስ የት አካባቢ እንደነ አብራ እያለች አሁን አናውቅም። በስራ ነው እንግዲህ ስንንቀሳቀስ ህይወት ስለሆነች ስጋችን ስታንቀሳቅሰው እና የጌታም መለኮታዊ ባህሪው ተዋህዶቱ ከስጋ ጋር መዋሃድ እንደዛ አይነት ነው። በኋላ ግን ነፍሱ መለኮት በአካለ ስጋ ይላል። ወደ መቃብር ሲወርድ ስጋውንም መለኮት የተዋህደው ነው። መለኮት በአካለ ነፍስ በአካለ ስጋ ወደ መቃብር፣ መለኮት በአካለ ነፍስ። ነፍስ ደግሞ በዕለተ ዓርብ በተሰቀለ ጊዜ ነፍሱ ከቅድስት ስጋው በፈቃዱ ለይታታልና ወደ ሲኦል ነው የወረደች። ወደ ሲኦል መለኮት በአካለ ነፍስ ወደ ሲኦል እዚያ ወፂዮ ወሰበከ ሎሙ ገዛነ ለጽዮን እዚያው ላሉት ነፍሳት ከአዳም ጀምረው እስከ ክርስቶስ ስቅለት ድረስ የሞቱትን ነጻነት አወጀላቸው እና ወደ ገነት ወጥተዋል። ስለዚህ ይህንን ነው እንግዲህ አንተ ትቀድሞ ለአዳም በዊአ ውስተ ገነት ያለው ለፈያታዊ ዘየማን አውሬ የተሰቀለው ወንበዴ ተዘከረኒ እግዚኦ በውስተ መንግሥትከ አስበኝ በዳግም ምጽአት ሲለው አሁን ወደ ገነት አዳምን ቀድመህ ትገባለህ አለው። ከዚያ የጌታን ደም አይተ ነበረና ያን ደም እንትን ብሎ ነው ነፍሱ ፈያታዊ አዳምን ቀድሞ ገነት ገብተዋል። መልአኩ ይጠብቃት የነበረ ገነት
እሱን ሲያይ የጌታን ደም ሲያይ በለቆለታል። እና እንዲህ አይነት የጌታ ድህነት ነው እንግዲህ በመርገመ ስጋ መርገመ ነፍስ እያልን የምንናገረው። ለአዳም በበደል ምክንያት የተላለፈው መርገም ጌታችን ተሰቅሎ ሞቶ ተነስቶ አድኖናል። አሁን የሰው ልጅ በግል ኃጢአት ቢሰራ በንስሐ ይመለሳል። ትንሣኤ ሙታን ልክ እንደነ እንትና ነው። ትንሣኤ ሙታን ለምሳሌ የአሮን ብትር ነበረች ይላል። ደረቅ ብትር ስንት ዘመን የኖረችው ወደ ደብተራ ኦሪት አስገብተው በነገታው ሲያወጣት ለምልማ ፍርታ ተገኘች ይላል። የሰው አካል ደግሞ የደረቀው አጥንታችን የሙሴ ብትርም እንደዚህ ናት። የነቢዩ ሙሴ ብትርም መጀመሪያ ብትር ነበረች። በኋላ ደግሞ ወደ መሬት ሲጥላት ባህሪዋ ቀይራ እንዲያውም እባብም ሆናለች። እባብና እንደገና ደግሞ ሕይወት ያላት ነገር ሆናለች። እና የሰው ትንሣኤ ሙታንም እንደዚያ ነው። የደረቀው አጥንታችን በመቃብር የቆየ ሁሉ እንደ ኢየሱስ ክርስቶስ አሁን እንደጀመረልን ትንሣኤ ሙታን ያ እነሳለን ማለት ነው። ስለዚህ ለክርስትና ሃይማኖት ሐዋርያትም ያስተማሩት አጥብቀው ያስተማሩት ትንሣኤ ሙታን ነው። ክርስቶስ ሕያው ነው እያሉ እንግዲህ ጳውሎስ ሕያው ነው ይላል፣ እነሱ ደግሞ አይሁድ ደግሞ ሙታን ይላሉ። በዚህ ነበረ እንትን የሚሉት እና ትንሣኤ ሙታን ከተነሳን በኋላ እንደ መላእክት አይነት ኑሮ ነው የምንኖረው። እንደ ነፍስ እና ዓለመ መላእክት በተፈጥሮ የተሰጠ ጸጋ አለ። ለምሳሌ መላእክት በተፈጥሮ ንጹሐን ሆነው የተፈጠሩ ናቸው፣ አይቀየሩም። ነፍስም በተፈጥሮ ንጹሕ ሆና ነው የተፈጠረችና ከስጋ ከተለየች በኋላ አትሞትም ወይም ደግሞ ሌላ ለውጥ ምንም ነው ያላትም። ስለዚህ ይህንን እንግዲህ በማቴዎስ 22 ላይ ያለው ጌታም እንደተናገረው አመሰ ያዩ ሙታን ከመላእክተ ሰማይ እሙንቱ ከመላእክተ እግዚአብሔር እሙንቱ በሰማያት ሙታን በሚነሱበት ጊዜ ከመቃብር በሚነሱበት ጊዜ በሰማያት እንደ መላእክት ነው ሕይወታቸው አኗኗራቸው ብሏል ጌታም ሲያስተምር ማቴዎስ 22 ቁጥር 23 ጀምሮ ያለው እና ከትንሣኤ ሙታን በኋላ ምንም ነገር የለም። ዓለመ መላእክት ዓለመ ነፍስ ነው። በምድር ላይ ያለው የሚያጋጥመን ችግር ሁሉ ምንም ነገር የለም። አበቃ። እስከ ትንሣኤ ሙታን ወይ ደግሞ እስከ ስጋ ሞት ድረስ ያለው ፈተና እንቀበላለን እና ደግ ስራ መስራት ማለት ደግሞ የዘላለማዊ ቦታችንን ማመቻቸት መንግስተ ሰማይ ነው። ዘላለማዊ ቤታችን መንግስተ ሰማይ ነው። በምድር ላይ ሰው በጊዜያዊ ነው የሚኖረው በምድር ላይ እና ይሄንን በዓል ትልቅ በዓል ነው። የመጨረሻው በዓልም ነው። የበዓላችን ሁሉ የመጨረሻ መደምደሚያ ነው እና ትንሣኤው በዓል እናከብረዋለን። የደስታ ወራት ነው። ሁሉም ደስ ብሎት ነው። ልብሱ ጸዓዳ እንደ መላእክት በመቃብር ሆነው ይጠብቀው የነበረ ነጭ ለብሰው ነው። በትንሣኤ ወራት ሐዘን የለ፣ ትካዜ የለ፣ ጾም የለ፣ ሌላ ምንም የለ። እያመሰገኑ እግዚአብሔር እያመሰገኑ ደስታ ነው። የመግለጫው ሁሉ የደስታ ነው። ሰዎችም ሰላምታ ሲሰጣጡ ይኸው ነው እና ትንሣኤ በዓል ክቡር ነው እና ምእመናንም ታከብሩታላችሁ። ጥሩ ነው። ቤተክርስቲያናችን ያቆየችልን ስርዓት በጣም ፍጹም የሆነ ስርዓት ነው እና እንኳን አደረሳችሁ መድኃኒታችን ለበዓለ ትንሣኤው ወደፊት ያለውም ደስታ ያድርግልን። ሕዝባችንም እንግዲህ እንደምታዩት በኢትዮጵያም በዓለም ዙሪያም ሁከት ነው ያለ። በእርግጥ በዓለም ዙሪያም በሽታው ራሱ አቃውሰዋል። እንደገና ደግሞ በሀገራችን ደግሞ ይኸው ነው። የሀገራችንም ቢሆን ያልፋል። ሃይማኖታችን ነው ዋና መሰረታችን። ለአንድነታችንም ለሰላማችንም ለሕይወታችን ሁሉ ሃይማኖታችን ነው እና እግዚአብሔር አምላክ መሰረታዊ የሆነ ምሕረት ሊያመጣልን ይችላል። መጸለይ ያለብን አሁን እርስ በርስ ዝም ብሎ
ነው። እንግዲህ በዚህ ዓለም ያው ጥለ ነው ለምንሄድ ነገር እርስ በርስ ይፋጃል። እግዚአብሔር እንኳን የሚታገሰን እድሜያችን አጭር ስለሆነ ነው። በስጋ ላይ እንድንኖር በምድር ላይ አጭር ስለሆነ ነው እንጂ ደጋጎች ሆነን ወይም ደግሞ ምንም ሳንበድል ኖረን አይደለም። እና ሰው ግን አንድ ሲያጠፋ አይታገሰውም፣ አይችለውም። ያው አጭር እንትን ንግግ ሰው ጠባብ እንትን ስለሆነ ነው እንጂ ሰው ከበደል ነፃ ሊሆን አይችልም። እና ዋናው መታገስ፣ ማሳለፍ፣ ወንድምህም ደግሞ መምከር ያስፈልጋል። ስለዚህ በዓለም ትንሣኤው መልካም እንዲሆናላችሁ ለሁላችን መልካም በዓል ያድርግልን፣ ህዝባችንም ይጠብቅልን። ያር አምላካችን ጌታችን ኢየሱስ ክርስቶስ በምህረቱ በቸርነቱ ለሀገራችን ለዓለም ሁሉ ምሕረት ቸርነት ይላክልን። ወላዲተ አምላክ በረድኤታ ጠብቀን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም። ክርስቶስ ተነሳ ከሙታን አጥፍቶ ሙስና መቃብር ሰጥቶናል የዘላለም ሕይወት አጥፍቶልን ሞትን በሞት ክርስቶስ ተነሳ ከሙታን አጥፍቶ ሙስና መቃብር ሰጥቶናል የዘላለም ሕይወት አጥፍቶልን ሞትን በሞት